አይደሉም ጸጥ ብለን እንቀመጣለን ምንድን ናቸው ሳናገርሽ እውነቱ ማን ናቸው ማን ምን ሊያደርጉ ታዲያ እኔ ሰው ሊጠይቀኝ አይመጣም ኧረ አይመጣም አራስ እኮ ነኝ አይመጣም ማን መጥቶ እስከ ዛሬ ማን መጥቶ ያውቅና ነው ዛሬ ሰው ይመጣው ማንም ሰው አይጠይቀኛል ችግር የለውም በቃ ታዲያ ግን ደግሞ በቃ አሁን ሰው ተገኘ የሚመጣ ሰው የሚጠይቀኝ ሰው ስጠኝ ቁልፉ አለበለዚያ ዝም በሉ ማንም ሰው የለም ዝም ገሃነብ ነው ማደርግብሽ ምንድነው እችን 2 ቀን እንኳን ያረፍሻትን እረፍት እንዳታጫት ፖሊሶች ናቸው ወይ ነው ብለሽ ምንድነው እንዲህ የምትይኝ እኔ በተቀመጥሽበት አንቄውልሽ እኔ ከታሰርኩ ማለት ነው የአንድ ሰው ህይወት ይዤ ነው የምገባው ይሄን ወቂ ፖሊሶች ናቸው የጠራሽው ልብ አድርጉ እንኪ ከፈጂና ወራቸው ሄደሽ ምትናገሪውን ተናግረሽ ካልመለሻቸው ይውልሽ ወይ ልጅሽን ወይ ራስሽን ወይ ፖሊሶቹን ትመርጫለሽ አንቺ ተነሽና ያወራቸው አውራቸው ለምን ተፈራለሽ ይሄ የተናገርኩ ነው ቪዲዮ ፊት ነው እየተናገርኩ ያለሁት እማ ተነሽና አውራቸው ባሩን ከፍተሽ ሄደሽ ተናገሪ ተነሽ አንቺ አይጠራሻቸው እንደ ጠራሻቸው በምትመልሻቸው መንገድ መልሻቸው ልጄስ አንቺ ተነሽ እንደ ጠራሻቸው ተነሽ እንዴ ምን ሆናለች ማሚ ተነሱና ነገሯቸው አስመሳይ ነሽ እኔና ቆርጥሽ እኔ ልንገራቸው አንቺ አምሻ እንደ ነቃ በይ እዚህ ድረስ ከመጡማ ተገላገልን እሷን ጎት ያወጡልናል እውነት ወጣ ልጅን ትጎዳብኛለች ከፈቻ አልከፍትም አምጪ ሸይ ልጅና ከፈቺ ከዚህ በኋላ እንገናኛለን ወሬ ነው የምትሄጂው ልጅቷ ክላስ እንዳትገቢ እንዳትገቢ ኧረ ይኸው ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ ኦርቶዶክሳውያን እንኳን አደረሳችሁ ኪዳነ ምሕረት ነገ ተከበራለች እንኳን አደረሳችሁ ላለሁኝ አገራችንን ሰላም ያርግልን ይሄ አፈሳውን ይሄ ጦርነቱን ክፉን ነገር ሁሉ ከሀገራችን ላይ ከደሃ አደጉ ልጆች ላይ ከልጆቻችን ላይ ሁሉ ያረቀልን መድኃኔዓለም በእውነት የሚያስፈራ ነገር ነው የምንሰማውና እግዚአብሔር ከሀገራችን ላይ ጦርነቱን ያርቅልን እና ዛሬ ደግሞ ይዤ የመጣሁት ስለ ትንሳኤ ስለ አላዛር እናቱ በተለይ እናቱ ዛሬ የተሳደበችው ስድብ አንድ እናት ልጇን ትቆጣለች አዎ ይሄ ያለ ነገር ነው ወላጅ ልጁን ይቀጣል ወይ ደግሞ የሆነ ነገር ይናገራል ግን ይሄን ያህል አንተ ንፍጥ ጭንቅላት ከዚህ ቀደም ታውቃላችሁ ሰው ፊት ያዋረደችው ውርደት ሴታ ሴት ብላ ተሳድባ ማለት ነው ልጇን ሴታ ሴት ብላ ተሳድባ ግርም የሚለኝ ነገር ደግሞ ማለት ነው አንድ ልጄን የምትለው እግዚአብሔር እኮ ከሱ በታች እኮ 3 ሰጥቷታል አይደል እንዴ አንድ ልጅ ምንም እንደሌላት ነገር አንድ ልጄን እያለች በዛ ላይ የምትሳደበው ስድብ ከአንድ እናት የማይጠበቅ ነው ድራማቸውን ይሰራሉ ቆሻሻ ስድብ ለሰው የማይመጥን ለጆሮ የማይመጥን በጣም የሚቀፍ ስድብ እየተሰዳደቡ ድራማ ይሰራሉ እና አንዳንዶቻችሁ ደግሞ ትንሳኤ ታሳዝነናለች እኔ ትንሳኤ የምታሳዝነኝ ነገር ምናምን እያላችሁ የምታስቡ ምትጽፉ አላችሁ ትንሳኤ አታሳዝንም ምክንያቱም ስራ እየሰሩ ነው እነሱ እንዴ ብራቸውን ላጥ አርገው እየበሉ ነው የምታሳዝኑት እናንተ ናችሁ ትንሳኤ ያዙን በዋን ይዛ መታ ኦኦ እያለች ስታለቅስ ህዝብ ፊት ወጣ የእውነት እየመሰላችሁ ስለሷ የምታዝኑና ስለሷ የምትጨነቁ እናንተ ናችሁ የምታሳዝኑት ትንሳኤ እኮ ተናግራለች ባለፈው ይሄ እንኳን ወጥተው እንኳን እንደዚህ አይነት ነገር ሲናገሩ አይገባችሁም እንዴ የእውነት እንዴ እኔ አራስ መሆኔ ስራዬን ከስራዬ አላገደኝም ብላለች እኮ አራስ ነኝ ግን ስራዬን እየሰራው ነው ብላለች እውነቷን ነው ስራዋን እየሰራች ዩቲዩብዋን እየሸቀለች ነው ስለዚህ አታሳዝንም ትንሳኤ ስራቸውን ተመካክረው ስራ እየሰሩ ነው በስራቸው በድራማቸው ውስጥ ግን በጣም የሚያስጠላ ነገር ነው ያለው ማለት ነው በጣም የሚያስጠላ የሚዘጋ ስድብ
ለነገሩ ሰውም የሚወደው እንደዚህ አይነቱን ነገር ስለሆነ ሰፍ ብሎ እንደ ፓርት 1 እና ፓርት 2 ድራማ የሚከታተላቸው ሰውም ይሄንን ነገር እንደሚፈልግ ስላወቁ ነው ወጥተው እነሱም እንደዚህ ጠያፍ ነገር እያያዙ እየመጡ የሚሰዳደቡት ማለት ነው። እናት ልጅማ እናቷን እንደዚህ አድርጋ ለእናቷ ታስባለች። አንተ ግን ንፍጥ ጭንቅላት ይዘህ አሁን የትኛው እናት ናት ልጇን በዚህ ልክ የምታዋርደው? አንዴ ሰው ፊት ትዝ የሚላችሁ ከሆነ የሆነ ቪዲዮ ሰርተው ልጇን ሴት ምናምን ነገር ብላ ሙልጭ አድርጋ ተሳድባ የምር መስሎን ማለት ነው በጣም ወቅሰናት ነበረ። ግን ያው እየተደጋገመ ሲመጣ ታውቃላችሁ ድራማ መሆኑን። ስለዚህ እሷንም ቢሆን አትሳደቡ። ተሳድባችሁ እኮ ሴትዮዋ ተመልሳ ቢሆን ስራ ስለሆነ ዩቲዩብም የሚፈልገው ስድብ ነው፣ ላይክ ነው፣ ኮመንት፣ የስድብ ኮመንት ሲንጋጋ ዩቲዩብ ለምን ይሄ ስድብ ተሳደባችሁ አይልም። እንደውም በደንብ እንዲታይላቸው ነው የሚረዳቸው። ጥቅም እየሰጣችኋቸው ነው የምትሳደቡትም ማለት ነው። ስለዚህ ብትሳደቡም ከእንደዚህ አይነት ስራ አልተመለሰችም። እንትን እያለች ነው፣ እየሰሩ ነው። እና እነሱ ስራ ብለው ነው የያዙት። ትንሳኤ አታሳዝንም እንዴ? ሆነ ብላ አውቆይተኛን ሲቀሰቅሱት አይሰማም እኮ ናት ትንሳኤ ማለት ነው። አውቆይተኛ ሲቀሰቅሱት አይሰማም። እና እንዴ አውቃ ዝም ብላ እየመጣች ያዞንባዋን እያለቀሰች እኔ ላዝንላት ነው አይደለም? አላዝንላትም። ምክንያቱም እመለከታታለሁ። እሱንም አለፍ ብዬ አቆራርጬ ነው ማይላቸው። ለምን እነሱ በሚሰሩት ቆሻሻ ስራ እኔ ለምን እንትን ልበል? ከዚህ ቀደም ሴትዮዋንም እንደዚህ ሙልጭ አድርጌ የተሳደብኩት ቪዲዮ እየሰራው ይበቃል። እግዚአብሔር ይቅር ይበለኝ፣ እሷም ይቅር ትበለኝ። ግን ሳልሳደብ አስተያየት ሰጣለሁ። በቃ ሁላችሁ ማድረግ ያለባችሁ ይሄንን ነው እንጂ ወታችሁ አትሳደቡ። ብትሳደቡ የሚስተካከል ነገር የለም። ትንሳኤም ወታ የምትሰራው ድራማዋን ነው። እናትየዋ ንግግር እንኳን የማይችሉትን ድራማ ውስጥ ቀላቅላቸዋለች ትንሳኤ ማለት ነው። ፖሊስ መጣ ተባለ። ፖሊስ እኮ የምር ቢሆን ማለት ነው ፖሊስ እንደዚህ አይደለም እኮ ዝም ብሎ የሚያልፋት። የዛሬ 10 ዓመት የተቀረጸውን 10 ወር የተቀረጸውን ቪዲዮ አላያችሁም? በባለፈው ሳምንታት ውስጥ ተለቆ ያችን መስኪን ልጅ ተራ በተራ ሲመቷት የተለቀቀ ቪዲዮ አይተናል አይደለ? እና የዛሬ 10 ወሩ የተቀረጸው ነው። የዛለታ ወጥቶ ወዲያው ፖሊስ መጥቶ ሰዎቹን ፍስፍስ አድርጎ እየወሰዳቸው ወዲያው። በጊዜውማ ታይቶና ተለቆ ቢሆንማ የትና የት ነበር የሚያደርሳቸው። ስለዚህ ህግ አለ አይደለም? ህፃን ልጅ ላይ እንደዚህ እየተፎከረ የ20 ቀን የ25 ቀን አራስ ላይ እንደዚህ እየተፎከረ ልጅሽን አታገኝም፣ ልጅህን አታገኝም፣ እኔ እስር ቤት ምገባው የእናንተን ነፍስ ይዤ ነው ምናምን እየተባለ እየተፎከረ እየተሰማ እኛም እንደዚህ እየተቃወምን የትኛው ፖሊስ ነው የትኛው ህግ ነው ሰምቶ ዝም የሚላት? ይሄ ድራማ ስለሆነ ነው። እነሱም ድራማ መሆኑን አውቀው ነው፣ ስራ መሆኑን ስላወቁ ነው ህግም የማይጠይቃቸው። እነሱም ህግ ቢመጣም ስራ እየሰራን ነው እንጂ እኛ ሰላም ነን ብለው እንደሚመልሱ እርግጠኛ ነኝ። ስለዚህ ጸያፍ ስድቧን ትልቋ ትንሿን ሳታከብር ትንሿ ትልቋን እየዘረጠጠች ስድባቸውን እየተሰዳደቡ ነው እነሱ ስራቸውን የሚሰሩት። ለኛ ያስጠላናል፣ ለነሱ ግን እንጀራቸው ነው። እየተሰዳደቡ ካልሆነ አይታየላቸውም፣ እየተጎሻሸሙ ካልሆነ አይታየላቸውም። ስለዚህ ስራቸውን እየሰሩ ስለሆነ እኔ ለማንም አላዝንም። ትንሳኤ ምንድናት የምታሳዝነኝ እንዴ? እኔ ነኝ እንጂ በፊት ስለሷ የተጨነኩትኝ። እግዚአብሔር ይስጣቸው ፈገግታና ወንድሞ ትንሳኤን እንትን ለማለት ድራማ እየሰሩባት ነው ብለው የተናገሩት ጊዜ ማለት የተናገሩ ጊዜ የዛን ሰዓት ድራማ መሆኑ ገባኝ በቃ። እና ልጨነቅላትም ለምን ልጨነቅላት?